እሷን መሆን ስላልቻላችሁ ሩታ ጋር መድረስና የሩታን አቅም አለማግኘት ስትችሉ እሷን ማሰደብ ጀመራችሁ። ተሰባብራ ትወድቃለች ምናምን ብላችሁ ማለት ነው። ይሄ ደግሞ መቼም አይሆንም። ሩታ ግን በጣም 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 ልትሰሚን ይገባል። የምሬ ነው። እኛ እዚህ ጋር ወተን እየለፈለፍን ያለ ነው፣ ከአስሩ ሰው እየተባላን ያለ ነው ላንቺ በመወደን ነው። ተሰብረሽ የልጅ እናት ነሽ መውደቅ የለብሽም ብለን ስላሰብን እንጂ ሁሉ ነገር ትተን ከጎንሽም የራሳችንን ህይወት መጀመር እንችላለን። ግን ደግሞ ወድቀሽ ማየት ስለማንፈልግ ሰው እያደረገብሽ ያለውን ግፍ አይተን ዝም ማለት ስላልቻለን ነው። ገብቶሻል? ዙሪያሽ ላይ እንዳለ እየተደረገ ያለው ግፍ ዝም ስለማያስብል ነው ወተን እየተከራከረና እየተጋፈጥን ያለ ነው። ስለዚህ ከአንቺም ደግሞ እኛን ተረጂን። በቃ ሁሉ ነገር አቁሚ። ልጅሽ ጋር መምጣት ትችያለሽ። ከልጅሽ ጋር ፈታ ብለሽ በጣም የሚወዱሽ በጣም ላንቺ የሚጨነቁ ምርጥ ቤተሰብ አለሽ። በቃ እነሱንም አታሳዝኛቸው። ለነሱም ቢያንስ ቦታና ክብር ይኖርሽ። የምሬ ነው። በቃ አብርሃም እንድታገኙ አይፈልጉም። ከራስሽ ጋር ከልጅሽ ጋር ፈታ ብለሽ ብትመጪ በጣም ደስተኛ ናቸው። ስለዚህ ለምንድነው ሰው ላንቺ ያለው አመለካከት ቀን በቀን እየቀነሰና እየወረደ እንዲኖር የምታረጊው? እንዴ ሩታ ምን ሆነሻል? ንቂ። ማን ያደነዘዘሽ? ምንድነው የተደረገብሽ? በዚህ ልክ ምንድነው የተደረገብሽ? እንዴ የሚወዱሽ ሰው ራሱ እየጠላሽ እኮ ነው። እቺ ልጅ ምን ሆና ነው የምታደርገው ነገር? ገብቶሻል? ያላደረግሽውን ነገር አድርገሻል ተብሎ ሰው እንዲያምን እየሆነ ነው። በቃ ዋናው ነገር ልጅ ማግኘት። በቃ እሺ ሩታ አውቃ ነው ልጁን የደበቀችው። እንኳን ደስ አላችሁ። ሩታን የምትሰድዋ ሰዎች፣ ለሩታ መጥፎ አመለካከት ያላችሁ ሰዎች እንኳን ደስ አላችሁ። አውቃ ነው የደበቀችው። ይሄ እንድትባሉ ነው የምትፈልጉት? ይሄን ነገር ሩታ ወጣ እንድትናገር ነው? ሰው እንዲጠላት፣ ሰው ለሷ ያላት አመለካከት እንዲወርድ፣ እሷ የደረሰችበት ቦታ መድረስ ሲያቀታችሁ ሩታ ያላትን የሰው መውደድ የሰው ፍቅር መቀነስ ስላልቻላችሁ ነው አይ ሁሉ ነገር እያደረጋችሁ ያላችሁት። እንኳን ደስ አላችሁ። መቼም ቢሆን ከከፍታዋና ሰው ከሚወዳት ፍቅር አንድ ልትቀንሱባት አይገባም። አትችሉም። ግን ደግሞ ያ ነገር ማድረግ ስላልቻላችሁ እናንተ ታወራላችሁ፣ ትለፈልፋላችሁ፣ ኮሜንት ላይ መታችሁ ያለ ስሟ ትሳደባላችሁ። አረ በቃችሁ። የምር በጣም ያስጠላል። ሰላም ውድና የተከበራችሁ የቢኒ ግሬስ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ባላችሁ በሰላማችሁ ብዙ ይበል። ያው ዛሬ ወደ እናንተ ልመጣ የቻልኩበት ብዙ ምክንያቶች አሉኝ። እናንተም ማወቅ የምትፈልጉት መረዳት የምትፈልጉን ነገር ብዙ ነገር እንዳለ ውስጣችሁ ላይ ብዙ ጥያቄና ብዙ ሀሳብ እንዳለ በጣም እርግጠኛ ነኝ። በልዑል ምክንያት ብዙ ሰዎች ተወዛግባችኋል፣ ብዙ ሰዎችም ተናዳችኋል። በሩታም የተናደዳችኋላችሁ፣ በገነትም የተናደዳችኋላችሁና እኛም እንደናንተ በጣም ተናደንና ግልጽ ያልሆነልን ነገር አለ። እሱን ለማብራራትና አንዳንድ ነገር ልላችሁ ነው የመጣሁት ማለት ነው። ያው በልዑል መጥፋት ሁላችንም ስንጨነቅ ነበር። ከኛ መጨነቅ ባለፈ እናንተም ስትደውሉ ስትጨነቁ የልዑል መጥፋት ያሳሰባችሁ በጣም ብዙ ሰዎች አላችሁ። ለናንተ የምር በጣም አመሰግናለሁ። በየትኛውም አጋጣሚ የሩታን ውድቀት የሩታን ዝቅ ማለት ማትፈልጉ በጣም ብዙ ሰዎች አላችሁና ከምንም በላይ እናንተ ላመሰግንና ለናንተ ልወድ ይገባኛል። የምሬ ነው። በዚህ ልክ ስትወዷት በዚህ ልክ ሰው እየሰደባት እየረገጣት ያለ ስሟ ስም እየተሰጣት ሚዲያ ላይ በጣም ቆየች። 8 ወር 9 ወር ይሆናል ሩታ መሰደብ ከተጀመረችና በዛ ሁሉ ጊዜ ግን አካጠገቧ የነበራችሁ ብዙ ሰዎች አላችሁ። እናንተን በጣም አመሰግናለሁ። ዛሬም ፍቅራችሁ አይቀንስባት፣ መውደዳችሁ አይቀንስባት። የምሬ ነው። ማትረዷትም ሰዎች አላችሁ። ሩታን ማትረዷት ሐሳቧን በደንብ ያልገባችሁ ሰዎች አላችሁና ብቻ ለዛ ላወራ አይደለም ዛሬ መናገር የፈለኩት ሩታ አውቃ ነው። ሩታ ልጁ ሳይጠፋባት ነው ጠፍቷል ያለችው። ገነት ጋር ወስዳ እራሷ ናት አብርሃምን ለማሰደብ ኤርሜላን ለማሰደብ እራሷ ናት ኦም ብላ ያደረገችው የምትሉ ሰዎች በጣም ብዙ ሰዎች ናችሁ። አንድ ለእናንተ ግልጽ ለማድረግ ነው ሩታ እንደዚህ አይነት ተግባር እንደሌላት ሁላችሁም እናውቃለን። ምናልባት እሷን ከመጥላት የእሷን ስም ከማቆሸሽ
እሷ ወድቃ ተሰብራ እንድትቀር ከመፈለግ ከሆነ መብታችሁ ነው። ግን ደግሞ እናት በልጇ ጨክና ሚዲያ ላይ ወጣ ጠፍቷል ልጄ ብላ በዚህ ልክ እያስመሰለችና እያለቀሰች ነገሮችን በዚህ ልክ ውስብስብ ታደርጋለች ብዬ አላስብም። ሩታም ደግሞ እኔ እስከማውቃት ድረስ በልዑል ሰው ራሱ ልዑል ብሎ ሲያወራ የሚጨንቃትና የሚከፋት ሰው ናት። የምሬን ነው። እንኳን እሷ ሚዲያ ላይ ወጣ ልጄ ጠፍቶብኛል ብላ በልጇ ይናከል አሟርታ ቪዲዮ እስከ መስራት አትደርስም። እኔ ግልጹን ስነግራችሁ እግዚአብሔር ምናልባት ሩታን የምታውቋት ሰዎች ታውቃላችሁ። በዚህ ልክ ልጇ ሳይጠፋ ልጇ ከጉያዋ ጋር እያለ ልጄ ጠፍቶብኛል ብላ በዚህ ልክ እያለቀሰች ያዙኝ ልቀቁኝ እያለች ቪዲዮ እንደማትሰራ በጣም እርግጠኛ ነኝ። በጣም ማለት ነው። ግን ደግሞ አንድ ያልተመለሰልኝ ጥያቄ ገነት ልጁን ለምን እንደወሰደች ነው። በቃ የመጨረሻ ጥያቄ የፈለገ እነ ቡዜ መተው ቤት ቢረብሹም እነ ቡዜ መተው ከሀያቱ ጋር ነው ማደግ ያለበት ምናምን ቢሉም በዚህ ልክ ግን ልጁን ያለ እናቷ ፍቃድ ሩታ ሳታውቅ ገነት ይህንን ነገር ማድረግ ለምን እንደተፈለገ እኔ እስካሁን ግልጽ አልሆነልኝም። ማንም ይህንን ተግባር እንድታደርግ እየገፋፋት እንደሆነ ከጀርባዋ ማን እንዳለ በጭራሽ የተመለሰልኝ መልስ የለም። የምሬን ነው። ቤቱላ ሩታ በሌለችበት ሰዓት ቤት መቀመጥ የሚደብራት ሴትዮ ዛሬ ልጅ ወስዳ ሩታ ሳታውቅ አብርሃምን እስከ መክሰስ ሕግ ቦታ እስከ መሄድ ዝም እንድትል ያደረጋት ነገር ለኔም ግልጽ አልሆነልኝም። የምሬን ነው። ግን ደግሞ ወታችሁ ሩታ እያስመሰለች ነው፣ ሩታ ልጅ ሳይጠፋ ነው የጠፋች የምትሉ ሰዎች እረፉ። የምሬን ነው። በጣም ስድብ ለነገሩ ብርቁ አይደለም። በጣም ሰድባችኋታል። ከምላችሁ በላይ ተሰድባለች፣ ተረግጣለች፣ ያለ ስሟ ስም ተሰጥቷታል። እኔ እንጃ እንደ ሩታ ሚዲያ ላይ የተሰደበና የተረገጠ ሰው አለ ብዬ አላስብም። እና ጭራሽ ደግሞ በልጇ እንደዚህ ነው አይነት ቀልድ አቀልድም። እረፉ እግዚአብሔርን። በቃ ነገሮች ሲበዛ በጣም ያስጠላል። እየተደራረበባት ሲመጣ እሷን ራሱ ወደ ሌላ ነገር አትክተቷት። እሺ ልለምናችሁ፣ በቃ እረፉ እባካችሁ። የምሬ ነው። ከዚህ በለጠ መጎዳት የለበትም። ከዚህ በለጠ እናንተንም በማስረዳት መድከም የለባትም። የውስጧን ህመምና የውስጧን ስብራት ለራሷ ይበቃታል። ገብቷችኋል? እናንተም ድጋሚ እየመጣችሁ ህመም ላይ ህመም ለምንድን ነው? የምሬ ነው። በዚህ ልክ ሩታ ላይ ራሱ ሰው መነሳት የፈለገው ሩታን ለማሰደብ ሩታን የሆነ ነገር ለማድረግ ሰው ሁሉ በዚህ ልክ የሚነሳው ለምንድን ነው? ምን ብታደርጋችሁ? ምን ብትበድላችሁ? የምሬ ነው። እኔ አብርሃም አሁንም እረፍ። የምሬ ነው። በጣም እረፍ። በቃ ሩታን ከምል በላይ እያሰደብካት ነው ያለው። ሩታን ከምል በላይ ማለት ነው። መሰበሯ፣ መድከሟ፣ መውደቋ ሳይበቃ ድጋሚ ደግሞ ሚዲያ ላይ ያለ ስሟ ስም እንዲሰጣት እንድትጠላ ገብተዋል። ግን ደግሞ የማይጠሏት ሰዎች አሉ። ምንም ብታረጋት የሆነ ነገር ያለ ስሟ ስም ብታሰጣትም በጣም ይወዷትና በጣም ይወዷት ከምለ በላይ የሚያስቡላት እህት ወንድሞች አሏት። ግን ደግሞ ነገሮች እየተደራረበ ሲመጣ እኔ ራሱ እየደበረኝ ነው። እና አብርሃምም በቃ አረፍ። የምሬ ነው። እስከዛሬ ያደረክባት የበደልካት ብዙ ነገር ያደረካት ሳይበቃ ዛሬ ላይ ደግሞ ሚዲያ ላይ እንድትጠላ ያለ ስሟ ስም እንዲሰጣት ሰው ለሷ የነበረው አመለካከት እንዲቀንስ የምሬ ነው ተሰባብራና ቀሽም ሆና እንድትቀር ነው የምትፈልጉት አብዛኞቻችሁ። ያ ደግሞ ሊሳካላችሁ አይችልም። የሆነ ከሷ ጋር እኮ ጊዜ ያሳለፍክ ከሷ ጋር ባልና ሚስት የሆናችሁ ጭራሽ አይመስልም። ከሷ ጋር እንኳን አንድ ቀን ተያይተ ማታቅ ነው የምትመስለው። እሷ ላይ ይሁሉ ነገር ስታደርግ ይሁሉ ነገር ስትበድላት ጊዜ ያሳለፋችሁ እንኳን አትመስሉም። ገብተዋል። ከዛ በፊት ምንም አይነት ግንኙነት የነበራችሁ ሰዎች አትመስሉም። ስለዚህ በዚህ ልክ ምን ብትበድል ምንስ ብታደርግ ህይወት ላይ ምን አይክል ብትበድል ነው ይህ ሁሉ ስቃይ ለሩታ ይገባታል ብለን ብታስበው? የምሬ ነው። አንዳንዴ እኮ ጥሩ ጊዜ ላሳለፍ ነው ሰው ራሱ ስንል መደረግ የሌለባቸው ነገሮች አይ መደረግ የለባቸውም እንላለን። በዚህ ልክ የልጅ እናት ማንም እየመጣ ሲሰድባት አፍ ሲከፍትባት
ገብቶሃል? ጭራሽ በልጇ ደግሞ እንደዚህ ሲቀለድ በልጇ አውቀሽ ነው የምታለቅሽው ብለህ ሚዲያ ላይ ስታወራ ሩታን አታውቃትም ነው አብርሃም? የምር ከማስመሰል ውጣና ሩታ አታውቃትም? ታውቃታለህ እኮ በደንብ አድርገህ ታውቃታለህ። እዚህ ጋር መተህ ስታወራ ለሰው እውነት ይመስላል የምታወራው ነገር እንዳለ እውነት ይመስላል፣ ግን ደግሞ ውሸት ነው። ሩታ ምን አይነት ሰው እንደሆነች ሩታ ምን አይነት አስተሳሰብ እንዳላት በደንብ አድርገህ ታውቃለህ። ገብቶሃል? ግን ደግሞ እሷን ለማስጠላት ረጅም እየሄድክ ነው። ረጅም ማለት ነው። እኔ አብዛኞቻችሁ ደግሞ እንዴት ነው የምታስቡት? እኔ እኮ ግራ የሚገባኝ እንዴት ነው የምታስቡት? ልጅ ሳይጠፋባት ልጅ ጠፍቷል ብላ በዚህ ልክ ወጣ እያለቀሰች ማንን ለመጥቀም? ፖሊስ ጣቢያ አብርሃም ሄዳ የከሰሰችው ነገ እሷን እንደሚያስከስሳት አታውቅም ነው? ስም በማጥፋት ወንጀል ነገ እኮ እሷ እንደምትከሰስ ታውቃለች። ይህ ሁሉ ነገር አላፍትና ወስዳ እንዴት ራሷን እዚህ ነገር ውስጥ ትከታለች? ዛሬ ላይ እኮ አብርሽ መክሰስ ይችላል፣ ስም በማጥፋት ወንጀል ሩታን መክሰስ ይችላል። ኤርሜላም እንደዛው፣ ቡዚም እንደዛው። ስለዚህ ይህ ሁሉ አላፍትና ያለበት ነገር ውስጥ እንዴት እጇን ትከታለች እያወቀች? እንደዚህ አይነት የወረደ አስተሳሰብ አላት ብላችሁ ታስባላችሁ? ገብቷችኋል? እያወቀች ራሷ ደብቀው እንዴት ፖሊስ ጣቢያ ሄዳ ነገሮችን በዚህ ልክ ትሄዳለች? አትሄድም። የምር ልጇ ስለጠፋባት ልውል ስለናፈቃት ነው። እኔ ነግሬያችኋለሁ፣ ቅድም ብያችኋለሁ። የገነት ጉዳይ ሊገባኝ አልቻለም። በቃ ለምን እንደወሰደችው ልውሌን ምክንያት ሰጥታለች፣ ግን ደግሞ ለኔ ምክንያቱ አሳማኝ አይደለም። የሰጠችው ምክንያት ለኔ አሳማኝ አይደለም። የምሬ ነው። ግን ሩታም አንድ ነገር መክርሽ፣ ከዚህ ነገር ራስሽን አስወጪ። የምሬ ነው። አሁንም በቃ ከዚህ ከተጨመላለቀ ስራ ራስሽን አስወጪ። በቃ ይበቃሻል። በጣም የሚያስጠላ ነገር ነው እየተደረገብሽ ያለው። አሁንም መጎዳትና መሰበር ካልፈለግሽ ከዚህ አይነት ከተጨመላለቀ ተግባር ራስሽን አስወግጂ። የራስሽን ህይወት ኑሪ። በቃ እንዴ እኛ እኮ መከርንሽ። በቃ እንደው ወንድም አላፍትና እንዳለበት ወንድም መከርንሽ። ላንቺ በማሰብ ብዙ ሰዎች ጋር ተጣልተናል። ጓደኛሞች የነበርን ሰዎች ተከፋፍለን ይኸው እንደምታዩ ተበታትነናል። ስለዚህ አንቺም ደግሞ ልትሰሚን ይገባል። በቃ አሁን መቆጣትና መናገር አለብኝ ብዬ ነው ያሰብኩት። በቃ አንቺም ይበቃሻል። የራስሽ ህይወት መኖር፣ የራስሽን ላይፍ ለነሱ ማቅረብ፣ ከልጅሽ ጋር ፈታ ብለሽ ደስ ብሎሽ ከማንም ሳትጨቃጨቂ ፈታ ብለሽ ነው መምጣት ያለብሽ። የምሬን ነው። በዚህ ጭቅጭቅ መሃል ገብተሽ ራስሽን ክብርሽን ዝቅ አድርገሽ በዚህ ልክ ማዋረድ ያለብሽ ሰው አይደለሽም። በቃ ለራስሽ መኖር ጀምሪ። ከምትወጂው ሰው ጋር ከሚወድሽ ከልጅሽ ጋር ፈታ ብለሽ ደስታ ማለ ከፈለግሽ ከደስታ ጋር እንዴት እንደሚወድሽ እንዴት እንደሚያፈቅርሽ ላንቺ ቦታ መስጠትና ጊዜ መስጠት እንዴት እንዳለ ማወቅ እንዳለበት እሱ ያውቃል። ስለዚህ ከዚህ አይነት ሰው ነው ጊዜሽን ማሳለፍ ጊዜሽን መስጠት ያለብሽ። አንቺ አሁን ላይ እያደረግሽ ያለሽው በማትፈለጊበት ቦታ አልፈለግሽም ብሎ እንደ ጀብድ እንደ ጀግንነት ከሚያወራ ሰው ጋር ነው ራስሽን ዝቅ አድርገሽ ቀን በቀን እየሄድሻለሽ። ስለዚህ ያ ደግሞ በጣም የተሳሳተ ነገር ነው። እኔ ከደስታ ጋር መሆን አልፈልግም ካልሽ ደግሞ ከልጅሽ ጋር መምጣት ትችያለሽ። ከልጅሽ ጋር ፈታ ብለሽ በጣም የሚወዱሽ በጣም ላንቺ የሚጨነቁ ምርጥ ቤተሰብ አለሽ። በቃ እነሱንም አታዛዝኛቸው። ለነሱም ቢያንስ ቦታና ክብር ይኖርሽ። የምሬ ነው። በቃ አብርሃም እንድታገኙ አይፈልጉም። ከራስሽ ጋር ከልጅሽ ጋር ፈታ ብለሽ ብትመጪ በጣም ደስተኛ ናቸው። ስለዚህ በዚህ ልክ ወርደሽ ልጅሽንም አቃለሽ መሆን የለበትም። በቃ ስነ ስርዓት ያዥ። ለራስሽ ራስሽ መኖር ጀምሪ። ንቀሽ መተዋችን አብርሃምንም ኤርሜላንም ፍቅርንም ንቀሽ መተው ነው በቃ። ገብቶሻላ? አሁን ግን አንቺ ፍቅርን ባልሽ ቁጥር ለልጄ አባት ያስፈልገዋል ባልሽ ቁጥር እየተጎዳሽና እየደከምሽ ነው ያለሽው። የምሬ ነው። እኔ በጣም የሚያሳዝነኝና ደስ የሚለኝ ልጅ ደስታ
ብዙ ነገር እየተባለ ሩታ ብዙ ነገር እየገፋችው ዛሬ ላይም ለሷ ቦታና ክብር ያለው እሱ ብቻ ነው። ገብቶሻል? በቃ አልፈልግሽም ብሎሻል አብርሃም። ከኔ ጋር እንድትሆኚ አልፈልግም ካለ ከሱ ጋር ያለሽ ነገር በሙሉ ማቆም አለብሽ። በቃ ከሱ ጋር መጨቃጨቅ፣ ሄዶ ከሱ ጋር መጣላት፣ ከሄርሜላ ጋር መጣላት አያስፈልግም። ከምትጣይ የሚወድሽ ሰው እንዳታጪ። የምሬ ነው። ላንቺ ቦታና ፍቅር ጊዜ ያለውን ሰው እያጣሽ ነው። ደስታም ጠፍቷል እዚህ ሀገር ላይ አይደለም፣ ግን ሲመለስ ቢያንስ ከሱ ጋር ያለሽን ግንኙነት ማስተካከል አለብሽ። የምሬ ነው። የራስሽን ህይወት መጀመር አለብሽ። ደስታም የሆነ ሰዓት ላይ እኮ ትግስቱ አልቆ የራሱን ህይወት ሊጀምር ይችላል። ገብቶሻል? ዛሬ ላይ እንደለመነው ካንቺ ጋር መሆን አለብኝ እንዳለው ነገ ላይም ደግሞ የራሱን ህይወት ሊጀምር ይችላል። ነገ ላይ ደግሞ ሁሉ ነገር ተስፋ ካለቀለት በኋላ ዳግም ከምትጎጂ ዛሬ ላይ ያለሽን ነገር ማስተካከል ይሻላል። ዛሬ ላይ የሚበጅሽን ውሳኔ መወሰን ይሻላል። የምሪ ነው። ሩታ ስሚን፣ እኛ ላንቺ በማሰብ ነው እዚህ ጋር መተን ምን ለፈልፈው ብዙ ስድብ እየተሰደብን ምናወራው ላንቺ በማሰብ ነው። ገብቶሻል? ግን ደግሞ አንቺ ልትረጂን ፍቃደኛ አይደለሽም። ሰው ላንቺ አስቦ እኮ ነው እየተናገረ ያለው። አንዴ ለምን አትሰሚንም? በቃ አብርሃምን ተይው፣ አልፈልግም ካለ ተይው። በቃ ከሱ ጋር ምን አጨቃጨቀሽ? ሰው ሚልሽን ስሚ። የምሬ ነው። በጣም ብዙ ሰው እየተናደደ ነው። የራስሽ ህይወት መኖር የሚከብድሽ ሰው አይደለሽም። በቃ ልጁ የደበቅሽው አውቀሽ ነው አሉሻ ይበሉሽ። በቃ ልጅሽን ማግኘትሽ ነው ዋናው ነገር። ልጅሽ ከጎንሽ ማድረግሽ ነው። ስለዚህ ልጅሽን ካገኘሽ የራስሽን ህይወት ኑሪ። ለልጅሽ መኖር አይከብድሽም። ለምንድነው ሰው ላንቺ ያለው አመለካከት ቀን በቀን እየቀነሰና እየወረደ እንዲኖር የምታረጊው? እንዴ ሩታ ምን ሆነሻል? ንቂ። ማን ያደነዘዘሽ? ምንድነው የተደረገብሽ? በዚህ ልክ ምንድነው የተደረገብሽ? እንዴ የሚወዱሽ ሰው ራሱ እየጠላሽ እኮ ነው። እቺ ልጅ ምን ሆና ነው የምታደርገው ነገር? ገብቶሻል? ያላደረግሽውን ነገር አድርገሻል ተብሎ ሰው እንዲያምን እየሆነ ነው። በቃ ዋናው ነገር ልጅ ማግኘት። በቃ እሺ ሩታ አውቃ ነው ልጁን የደበቀችው። እንኳን ደስ አላችሁ። ሩታን የምትሰድቧ ሰዎች፣ ለሩታ መጥፎ አመለካከት ያላችሁ ሰዎች እንኳን ደስ አላችሁ። አውቃ ነው የደበቀችው። ይሄ እንድትባሉ ነው የምትፈልጉት? ይሄን ነገር ሩታ ወጣ እንድትናገር ነው? ሰው እንዲጠላት፣ ሰው ለሷ ያላት አመለካከት እንዲወርድ፣ እሷ የደረሰችበት ቦታ መድረስ ሲያቀታችሁ ሩታ ያላትን የሰው መውደድ የሰው ፍቅር መቀነስ ስላልቻላችሁ ነው አይ ሁሉ ነገር እያደረጋችሁ ያላችሁት። እንኳን ደስ አላችሁ። መቼም ቢሆን ከከፍታዋና ሰው ከሚወዳት ፍቅር አንድ ልትቀንሱባት አይገባም። አትችሉም። ግን ደግሞ ያ ነገር ማድረግ ስላልቻላችሁ እናንተ ታወራላችሁ፣ ትለፈልፋላችሁ፣ ኮሜንት ላይ መታችሁ ያለ ስሟ ትሳደባላችሁ። አረ በቃችሁ። የምር በጣም ያስጠላል። እሷ መሆን ስላልቻላችሁ ነው። ሩታ ጋር መድረስና የሩታን አቅም አለማግኘት ስትችሉ እሷን ማሰደብ ጀመራችሁ። ተሰባብራ ትወድቃለች ምናምን ብላችሁ ማለት ነው። ይሄ ደግሞ መቼም አይሆንም። ሩታ ግን በጣም ልትሰሚን ይገባል። የምሬ ነው። እኛ እዚህ ጋር ወተን እየለፈለፍን ያለ ነው፣ ካስሩ ሰው እየተባላን ያለ ነው ላንቺ በመውደድ ነው። ተሰብረሽ የልጅ እናት ነሽ መውደቅ የለብሽም ብለን ስላሰብን እንጂ ሁሉ ነገር ትተን ከጎንሽም የራሳችንን ህይወት መጀመር እንችላለን። ግን ደግሞ ወድቀሽ ማየት ስለማንፈልግ ሰው እያደረገብሽ ያለውን ግፍ አይተን ዝም ማለት ስላልቻለን ነው። ገብቶሻል? ዙሪያሽ ላይ እንዳለ እየተደረገ ያለው ግፍ ዝም ስለማያስብል ነው ወተን እየተከራከረና እየተጋፈጥን ያለ ነው። ስለዚህ ከአንቺም ደግሞ እኛን ተረጂን። በቃ ሁሉ ነገር አቁሚ፣ የራስሽን ህይወት ጀምሪ። ይሄ ነው ልልሽ የምችለው። እኔ በጣም እየተናደድኩ ነው። በጣም አመሰግናለሁ። ወዳችኋለሁ።